በቃ እዚህ ድረስ ከሸኘኝ ይበቃኛል። እሺ የኔ ቆንጆ አመሰግናለሁ። ፈጣሪ ማር ብሌን እምቢ እንዳትዪ። ነገ ላገኝሽ። ለምን? በህይወትሽ በጣም ጠቃሚ የሆነ ነገር ልነግርሽ እፈልጋለሁ። ሳሚ አንተ ለምታስበው ነገር እኔ ዝግጁ አይደለሁም። እባክህ ተረዳኝ። ለሱ እንደርሳለን። ቢያንስ ለአሁኑ ጓደኛሞች ከሆነን ይበቃል። እሺ ግን ጓደኛሞች ብቻ? አዎ ጓደኛሞች ብቻ። ያው ብዙ ነገር ከጓደኝነት ነው የሚጀምረው። የነገ ማን ያውቃል? ሳሚ አታስቢ። ያለ ፍቃድሽ ያለ ፍላጎትሽ እጅሽን እንኳን አልነካውም። ልክ እንደ ጓደኛሞች መሆን እንችላለን። እሺ በቃ ሳሚ ደህና ሁን። እና ነገ ስንት ሰዓት? ደውዬ ላሳውቅ። እሺ ደስ ይለኛል የኔ ፍቅር፣ ማለቴ የኔ ጓደኛ። የኔ ቆንጆ ነገ በህይወትሽ በጣም ዋጋ የምትሰጪውን ነገር እንሰጥሻለሁ። እሷም እናትሽ ናት። ነገ ከእናትሽ ጋር አገናኝሻለሁ። በጣም ከዛ እናቴ ስትፈልገኝ ትገኝ ጥሩ መሰለሽ? አልጋው ስር ቀይ ላውጣ አውጥቼ በዛው እንቅልፍ ወስዶኝ ነበር። በሳቅ ገደልሽኝ እኮ አንቺ ጉደኛ። እንዲህ በጥባጭ ነበርሽ እንዴ? አይ በጥባጭ እንኳን አልነበርኩም። ከስንት አንድ የሚገጥም ነገር ነው። በጣም ጨዋ ልጅ ነበርኩኝ። ግን ውስጥሽ ምን ይልሻል? ማለቴ ስለ ቃል ልጅነት ከበፊት ጀምሮ ነገረ ስራዋ ያጠራጥረኛል። ማለቴ ልጅ የመሆኗን ተጠራጥሬ አላውቅም። አንዳንዴ ደግሞ ሁኔታዎቹን ሳይ የኔ ልጅ መሆኗን በጣም ያስገርመኛል። ምናችንም እኮ አይጣጣምም። በእኔም በአባቷም አልወጣችም። እሱ ነገር በጣም ግራ ያጋባኝ ነበር። ከዛ በኋላ ግን ሳሚ ደውሎ ልጅ ያለ መሆኗን ከነገረኝ በኋላ የባሰ ተጠራጠርኳት። ምን? ሳሚን ነገረሽ? አዎ በኃይሉን ሊያስፈራራው ነበር የደወለው። ከዛ በኋላ እንዳጋጣሚ እኔ አንስቼ ሁሉንም ነገር ነገረኝ። ሙሉ በሙሉ ግን አላመንኩትም ነበር። ለዛ ነው ዲኤንኤን ያስመረመርኳት። ምናልባት በኃይሉን ለመበቀል የውሸት ታሪክ ፈጥሮ ነግሮኝ ይሆናል። ብቻ እስኪ ሁሉም ነገር በቅርቡ ይታወቃል። ለዛ ነው ማለት ነው። ገባኝ። በኃይሉ ሳሚን ያስደበደበው ለትዬ እውነቱን ስለነገራት ነው። ምን እውነት? ማለቴ ብሌን የምታውቂው ነገር አለ እንዴ? አይ አረ የለም። ማለቴ ስለ ቃል ነገረሽ ማለቴ ነው። ቆይ በኃይሉ ሳሚን አስደብድቦታል እንዴ? ብሌን ዳግምንና ቃልን አብረው ተኝተው እጅ ከፍንጅ ያዘቻቸው። ወይዘሮ ሰላም አቶ በኃይሉ ሳሚን ሊገለው እንደነበረ ሰማች። በኃይሉ ሳሚ በህይወት እንዳለ አወቀ። ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ሰብለ ዩቲዩብ በሰላም መጣችሁ። ደህና ናችሁ ወይ? አደራ ድራማ። በአደራ ድራማ እንግዲህ በክፍል 49 ላይ ብዙ አስገራሚ ነገሮችን እያየን እንገኛለን። እንግዲህ በባለፈው ክፍል ላይ ብሌን መንገድ ላይ እየሄደች ሳሚን አግኝታው ነበረ። ሳሚ እንግዲህ በኃይሉ እንደገደለው ነው የሚያውቀው፣ እንዳስገደለው ማለት ነው። ሀገር ሰላም ብሎ እንግዲህ እሱን አስገድያለሁ ብሎ ማንም ሚስጥሬን ከዚህ በኋላ ያወጣብኝን እያለ ያለው በኃይሉ ሌላ ችግር ይዞበት መጥቷል። እንግዲህ ወይዘሮ ሰላም ቃልን ከቤት ካባረረቻት በኋላ ቃል ከቤት ወጥታ በኃይሉ መልሼ ወደ ቤት አስገባሻለሁኝ በማለት ይዟት ሄዶ ነበረ። ነገር ግን ሰላም አይናችሁን ላፈር ብላ እንግዲህ በድጋሚ ከቤት አባራቸዋለች። የቃል የሆነን ነገር ሁሉ እንደውም አውጥታ ሁሉ ስታቃጥል ነበረ። ልጅቷን በጣም ነው የጠላቻት ሰላም። በጣም ይገርማል። እንግዲህ ልጇ ብትሆን እውነት ግን እንደዚህ ሆና ራሱ በጣም ከባድ ነው። ሰላም ግን ከልቧ ነው ቃልን የጠላቻት እና ይህ ነገር በዚህ እያለ እንግዲህ ሳሚና ብሌን ተገናኝተዋል። ብሌን ሳሚን ስታገኘው በፍቅር ነበር ስታወራው የነበረው በጣም በሚገርም ሁኔታ። እዚህ ቀደም ተገናኝተው በጣም የምነግርሽ ለአንቺ የሚጠቅም ነገር አለኝ ሲላት አልፈልግም ካንተ ምንም ብላ ትታው እንደሄደች ነበር የምናውቀው።
አሁን ግን በተቃራኒው ጭራሽ መንገድ ላይ ስታገኘው ከሱ ጋራ በፈገግታና በፍቅር ስታወራው እያየን ነው። እንግዲህ ብሌንና ዳግም ተለያይተዋል። የምር ይሁን የውሸት ይሁን ባናቅም ግን በጣም ይዋደዱ ነበር። እንግዲህ በፊት የወይዘሮ ገነት ልጅ እንደሆነ ሳታውቅ በፊት ማለት ነው። ሁለቱ በጣም ይዋደዱ ነበረ። አሁን ላይ ግን በሁለቱ መካከል እናትየዋ ጣልቃ ገብታለች። ብሌን የኔ የስጋ ልጅ ናት በማለት ከአንተ ቀድሜ ያገኘዋት እሷን ነው። ይህ ሁሉ ዘመን አንተን አጥቼ ስኖር በጨለማ ውስጥ ያገኘዋት ልጅ ናት። ስለዚህ በፍጹም እሷን ልጅሽ አይደለችም፣ የስጋ ዝምድና የለንም ብላችሁ አብራችሁ መሆን አትችሉም ብላለች ወይዘሮ ገነት። በእርግጥ ያው እንደ ቅርበታቸው እህትና ወንድም መሆናቸው ጥሩ ነው፣ ግን ቢፋቀሩም ምንም አይነት ችግር የለውም። አብረው አላደጉም፣ አይተዋወቁም። ቅርብ ጊዜ ነው የተዋወቁት። አብረው ቢያድጉ ምናልባት ይሄ ተጽዕኖ ሊኖር ይችል ነበረ። ከዛ ውጭ ግን ሁለቱ ቢጋቡ ችግር አልነበረውም። ወይዘሮ ገነት ግን ሞቼ እገኛለሁ ብላለች። በዛ የተነሳ ብሌንና ዳግም ተጣልተዋል። በጣም ምርር ያለ ጸብ ነው የተጣሉት። ብሌንም ደግሞ የእናቷን ሀሳብ ደግፋ እናቴ ከተናገረች ተናገረች ነው፣ የእሷን ሀሳብ አከብራለሁ ብላ ከዳግም ጋር ተለያይታለች። አንተ ወንድሜ ነህ ብላ ተለያይታለች። ታዲያ እንግዲህ በዚህ መሀል ነው እሱ ጋር ከተለያየች በኋላ እያለቀሰች ነበር ወደ ቤት ስትሄድ የነበረው። በመሀል ነው ሳሚን ያገኘችው። ከሳሚ ጋር በፍቅር ሲያወሩ ነበረ። ሳሚም ደግሞ እንግዲህ በኃይሉ እንደዚህ እንዳደረገውና ሊገድለው እንደነበረ ከሞት እንደተረፈ ለብሌን ይነግራታል። እሱም እንግዲህ ቤቷ ድረስ ሸኝቷት ጓደኛ እንሆን ብሏታል። ፍቅር ለሚለው ነገር ገና ዝግጁ አይደለሁኝም ብለው በጓደኝነት እንደሚቀጥሉ ከዚህ በኋላ ጓደኛ ሆነው እንደሚኖሩ ተነጋግረዋል። እና በጣም ነው ደስ የሚለው እውነት ለመናገር ከሆነ ለብሌን ከዳግም ይልቅ ሳሚ የተሻለ ይመስለኛል። ዳግም ወንድሟ ቢሆን ጥሩ ነው። በዛ ላይ ደግሞ ዳግምን ቃል ነፍሷ እስኪወጣ ነው የምትወደው። በዛ ላይ አሁን ላይ ከቃል ጋር አብሮ መሆን ጀምረዋል። የሚገርመው ነገር እንግዲህ ከብሌን ጋር ከተለያዩ በኋላ ወደ ተከራየበት ወደ ሰላም ቤት እየሄደ ነበረ። በመሀል እንግዲህ ቃልን መንገድ ላይ ያገኛታል። ቃልም አሁን ላይም ቢሆን አልተለወጠችም፣ ያው ተመሳሳይ ናት። ከሰላም ቤት ስትወጣ ብዙ ነገር መቀየር ነበረበት፣ መስተካከል ነበረባት። ምክንያቱም ደግሞ ከትላንቱ ጥፋቷ ልትማር ይገባ ነበረ። ትላንት የሰራችው ስህተት ምን ያክል ዋጋ እንዳስከፈላትና መጥፎ መሆንና መጥፎ መዝራት ምን እንደሚከፍል ትላንትናዋን ያየች ነበር የመሰለኝ። ነገር ግን አሁንም ያው በክፋት ውስጥ ነው ያለችው። እንግዲህ ዳግም መንገድ ላይ ያለቀሰች ስላገኛት እሷን ለማባበል ሲሞክር ነበረ። በዛ ላይ መሄጃ ቤተሰብ የለኝም፣ እናቴ እንኳ ጠልታኝ ከቤት አስወጥታ አባራኛለች እያለች ለዳግም እንግዲህ ውሸት ስትናገር ነበረ። ዳግም ደግሞ አንድ ነገር አስታወሰ፣ ብሌን የተናገረችው ነገር። ቃል የሰላም ትክክለኛ ልጅ አይደለችም፣ ለገንዘብ ብላ ነው ከባህሉ ጋር ተመሳጥራ እዛ ቤት የገባችው የሚለው ንግግር ትዝ አለው። ታዲያ ቃል እናቴ የሰው ወሬ ሰምታ ልጅ አይደለሽም ብላ ከቤት አባረረችኝ ስትል ምናልባት ይህን ነገር ብሌን ተናግራ ይሆን እንዴ ብሎ አስቦ ነበረ። ነገር ግን የተናገረው ሳሚ ነው። ቃል ሳሚ እንደሞተ ነው የምታውቀው፣ በኃይሉ ሳሚን ገድየዋለሁ ስላላት። የሚገርመው ነገር ጥፋቱን እና ነውረኝነቱን ደግሞ በግልጽ ነው የሚናገረው። ምክንያቱም ሌሎች ሰዎች ላይ ተጽዕኖ ማሳደር ስለሚፈልግ ነው። ለምሳሌ ቃል ሳሚን ገድየዋለሁ ስለከዳኝ ሲላት ቃል ጸጥ ለበጥ ብላ ቀጥ ለጥ ብላ ለሱ ትታዘዛለች ማለት ነው። ምክንያቱም እንደሚገላት ታውቃለች። ስለዚህ ይህን ተጽዕኖ ማሳደር ነበረ በኃይሉ የሚፈልገው። ነገር ግን ራሱን እያዋረደ እና የራሱን ሚስጥር እያወጣ እንደሆነ አልገባውም። ታዲያ እንግዲህ እነዚህ ነገሮች በዚህ እያሉ ዳግም እናቴን ላሳምናትና እኛ ጋር ታርፊያለሽ በማለት ቃልን ወደ እናቱ ቤት ወስዷታል። ካስታወሳችሁ እዚህ ቀደም አቶ በኃይሉ የዳግምን አባት የገደለው አቶ በኃይሉ ነው እና አቶ በኃይሉን ደግሞ ዘብጥያ የሚያወርድ ወንጀለኛ የሚያደርግ ፋይል ወይዘሮ ገነት ቤት አለ። ታዲያ የወይዘሮ ገነት ጎረቤት ይህን ነገር እንድታመጣ በኃይሉ አዟት ነበረ። ዳጎስ ያለ ገንዘብም ከፍሏት ነበረ። ነገር ግን ሴትየዋ ይህን ነገር ማግኘት አልቻለችም። ምክንያቱም ዳግም ሰላም ከቤቱ ስላስወጣችው እናቱ ቤት ሄዷል። ታዲያ እናቱ ቤት ከሄደ በኋላ እችን ሴት ዓይንሽን ላፈር ብሎ ከዛ ቤት ድርሽ እንዳትል አድርጓታል። በዚህ የተነሳ ለበኃይሉ ፋይሉን መውሰድ አልቻለችም።
አሁን ላይ ዳግም ቃልን እዛ ቤት ይዟት እየገባ ነው። ያ ማለት ደግሞ የወይዘሮ ገነት ጎረቤት ለበኃይሉ ልትወስድለት ያልቻለችውን ፋይል ምናልባት ቃል ልትወስድ ትችላለች፣ ያንን ፋይል ብዬ አስባለሁ። ምክንያቱም ቃል አሁንም ከጥፋቷ ስላልተማረች እና እንግዲህ ዳግም እናትየዋ ይሄ ነገር አይሆንም ብትልም ዳግም ግን እናቱን ለምኖ እንግዲህ ቃል እዛ ቤት እንድትሆን አድርገዋል። ሌላው ደግሞ እንግዲህ ብሌን ወደ ቤት ከተመለሰች በኋላ ሰላም ስለ ቃል ብዙ ነገር እየነገረቻት ነበረ። ልጇ እንዳትሆንም እየጸለየች እንደሆነና እሷን ማየት እንደማትፈልግ እየነገረቻት ነበር። ታዲያ እንግዲህ ሳሚ እውነቱን ከነገረኝ በኋላ አሁን ላይ ሰላም አጥቻለሁ አለቻት። ብሌን ለሰላም ማን ቃል ልጇ እንዳልሆነች እንደነገራት የምታውቀው ነገር አልነበረም። ታዲያ ሳሚ ነው የነገረኝ ቃል ልጅሽ አይደለችም ሲለኝ በኃይሉን ሊያስፈራራው ፈልጎ በኃይሉ ስልክ ደውሎ ቃል ልጅ እንዳልሆነች ነገረኝ ስትል ብሌን አንድ ሀሳብ መጣላት። እሱ ስለ ቃል ልጅ አለመሆን ካወቀ ስለ እኔ እናትም ሊያውቅ ይችላል ብላ አሰበች። በተደጋጋሚ ደግሞ ሲያገኛት ለአንቺ በጣም ጠቃሚ ነገር ልነግርሽ እፈልጋለሁኝ የሚላት ነገር ትዝ አላት። ብሌን ታዲያ በዚህ መሀል ለዛ ነዋ ታዲያ የቃል ጉዷ እንዳይወጣባት ነዋ ታዲያ በኃይሉ ሊገለው የነበረው ሳሚን ብላ እንግዲህ ለብቻዋ ስታወራ ሰላም ትሰማታለች። ታውቂ ነበር ወይ ቃል ልጅ አለመሆኗን ብላ ብትጠይቃትም እሷ ግን በድንጋጤ እንደዛ ሳይሆን ሲወራ ሰምቼ ነው፣ በዛ ላይ በኃይሉ ሳሚን ሊያስገድለው ነበረ፣ ከሞት ነው የተረፈው ብላ እንግዲህ ሳሚ በህይወት መኖሬን በፍጹም በኃይሉ ማወቅ የለበትም ብሏት ነበረ። ምክንያቱም ሊያጠቃው በድጋሚ ስለሚሞክር ተደብቆ ነገሮችን ማስተካከል ፈልጎ ነበረ። ብሌን ግን ሳታውቅ ለሰላም በኃይሉ ልጁን ሊገለው እንደነበረ ተናግራለች። በዚህ ነገር ሰላም በጣም ተናዳ እንግዲህ አቶ በኃይሉ ቢሮ ሂዳ በኃይሉን እንደማትለቀው ዝታበታለች። በኃይሉ ሳሚ በህይወት መኖር በጣም አስደንግጦታል። ምክንያቱም ከነ ሚስጥሩ ገደልኩትኝ ከዚህ በኋላ ምንም ሚስጥር አይወጣብኝም ብሎ ያስባል። በነገራችን ላይ አቶ በኃይሉ ሳሚን የሚፈራው ግዴታ ለቃል ብቻ አይደለም፣ ቃል ልጅ ሆነች አልሆነች የሚለውን ሳይሆን አባቱንም የራሱን አባትም እንደገደለ ወይም ደግሞ የሰላምን አባት ማለት ነው የገደለው ራሱ በኃይሉ እንደሆነ ሳሚ ስለሚያውቅ ነው። ታዲያ እንግዲህ ሳሚን ከነ ሚስጥሩ ቀብረዋለሁ ብሎ ቢሞክርም ነገር ግን ሳሚ እንግዲህ ከአንዴም ሁለት ጊዜ ከሞት አምልጧል ማለት ነው። በእርግጠኝነት ከዚህ በኋላ አይሞትም ብለን እናስባለን። ታዲያ እንግዲህ እነዚህ ነገሮች እንደዚህ እያሉ ነበረ ሳሚ ለብሌን ስለ እናቷ የሚነግራት ነገር እንዳለና ስለ እናቷ እንደሚያውቅ፣ ስለዚህ ተገናኝተው እንደሚነግራት ቀጠሮ ይዘው ነበረ። ብሌንም እንግዲህ ቁጭ ብላ ነበር ያደረችው ስልኳን ስትጠብቅ። ምክንያቱም ስለ እናቷ ነው የተወራው። ለስንት ዓመታት ስትጠብቃት ወይም ስትናፍቃት የኖረችውን እናቷን እንግዲህ አውቃታለሁኝ፣ ስለ እናትሽ እነግርሻለሁ፣ ነገር ግን የምነግርሽን ነገር በስሜታዊነት እንዳታበላሺ፣ በድጋሚ በኃይሉ ካወቀ ችግር ይፈጠራል ብሏት ነበረ። ታዲያ እንግዲህ በዚህ መሀል ብሌን ሌሊቷ አልነጋላት ብሎ እናቷን ማን እንደሆነች ለማወቅ ወደ ሳሚ ለመሄድ በጧት ተነስታ ትዘገጃጃለች። በዚህ መሀል ወይዘሮ ገነት ትደውልላትና እቤት እንድትመጭ ፈልግሻለሁ ትላታለች። እዚህ ጋር እንቆቅልሽ የሆነብኝ ነገር አለ። ወይዘሮ ገነት ቤት እንግዲህ እንደሚታወቀው ዳግም ቃልን ወደዛ ቤት ወስዷታል። ታዲያ ማታ ሲተኙ ለምን እኛ ጋር ተኛም አለችው ቃል። አይሆንም ብሎ መሬት ላይ እንደተኛ ነበር የምናውቀው። ከዛ በኋላ የዳግም እናት የት እንደሄደች ባናቅም ቃል ግን ከዳግም ጋር ወርዳ ከእሱ ጋር ተኝታለች። እንደውም ራቁቷን የተኛችው እሷ። ምናልባት ዳግም ከተኛ በኋላ ሆን ብላ ብሌን ቤት እንደምትመጣ ስላወቀች ሆን ብላ እሷን ለማናደድ የሆነ ይህን ድራማ የሰራችው ወይስ የምር ዳግም ይሄን ነገር ፈልጎት ነው? እንግዲህ ብሌን ስልክ ሲደወልላት የደወለችላት እናቷ ወይዘሮ ገነት ናት። ወደ ቤት ስትሄድ ግን በሩ አልተቆለፈም ነበር። ወይዘሮ ገነትም ቤት ውስጥ የለችም። ታዲያ እንግዲህ ብሌን በሩን ሳታንኳኳ ዝም ብላ ከፍታ ገባች። መሬት ፍራሽ አንጥፎ የተኛው ዳግም ብቻውን ሳይሆን ከቃል ጋር ነበረ፣ ለዛውም እርቃኗን። ይህን ነገር የተመለከተችው ብሌን ባለችበት ነበር ድርቅ ብላ የቀረችው እና በጣም ነበር የሚያለቀሰችው። በጣም ነው ልቧ የተሰበረውና
እንግዲህ ያው እንዴት እንደዛ ሊሰማት እንደቻለ ባላቅም ማለት ነው። ምክንያቱም ከዳግም ጋር ያላትን ነገር ጨርሳለች። ከሳሚ ጋራ እየተቀራረበች ባለችበት ሰዓት ለምን የዳግም ከቃል ጋር መተኛት እንዳስለቅሳት አላውቅም። ነገር ግን ቃል የብሌን ጥላት እንደሆነች ግን ግልጽ ነው። ብዙ ነገሯን የቀማች ሰው ናት። እንግዲህ ይሄ ነገር ሆን ብላ የቃል ተንኮል ይመስለኛል እንጂ ዳግም ይሄን ነገር የሚያውቅ አይመስለኝም። በፍጹም እናቱ ቤት ይህንን ደፍሮ ሊያደርግ አይችልም። ከእሷ ጋር ሊተኛ አይችልም። ነገር ግን ቃል እንግዲህ ወይዘሮ ገነት ብሌን ጋር ስትደውልላት ሳትሰማት አትቀርም። እቤት ላይ ብላ ስትቀጥራት ስለሰማች የብሌንን መምጫ ጠብቃ ነው ሆን ብላ የዳግም የተኛበት መሬት ወርዳ የተኛችው በእርግጠኝነት እንጂ እውነት ዳግም ይህንን ሊያደርግ አይችልም። ነገር ግን ብሌን ያየችውን ነገር ማመን አቅቶታል። ብዙዎቻችሁ እንግዲህ ኮሜንት ላይ እንዳየሁት ሳሚና ብሌን አብረው ቢሆኑ አሪፍ ነው እያላችሁ ነው። በእርግጥ አሪፍ ነው። ከዳግም ጋርም ብትሆን ግን ምንም አይነት ዝምድና ስለሌላቸው ያን ያክል መጥፎ ነገር ነው ብዬ አላስብም። ወይዘሮ ሰላምና ብሌን እያወሩ ነበረ፣ ማንም አልነበረም። ታዲያ እንግዲህ ወይዘሮ ሰላም ልጅ በምርጫ ቢሆን ኑሮ አንቺን ነበር የምመርጠው፣ ቃል እዚህ ቤት ከመጣሽ ቀን ጀምሮ ልጅ አትመስለኝም እያለች ለብሌን እየነገረቻት ነበረ። ብሌንም እኔም እናት የሚመረጥ ቢሆን አንቺን ነበር የምመርጠው እያሉ እንግዲህ የእናትና የልጅን የውስጣቸውን ፍላጎት እንግዲህ በተደጋጋሚ እያወሩ ነበረ። አንቺና እኔ ፈላጊዎቹ ነን ቀረን እያለች እንግዲህ ሰላም ለምን ስለ ብሌን ህይወት እንደማትጠይቃት ግን አላውቅም። ብሌን እናትሽ የት ናት ምንድናት ብላ ብትጠይቃትና ሰላም ደግሞ ሙሉ ታሪኳን ለብሌን ብትነግራት ምናልባት እናትና ልጅ መሆናቸውን በቀላሉ ሊያውቁ ይችላሉ ብዬ አስባለሁ። ነገር ግን አሁን ላይ እንግዲህ ለብሌን እውነቱን ሊነግራት የሚችለው ሳሚ ነው። ነገር ግን ከሳሚ ጋር ቀጠሮ ይዛ እናቷ ወደ ቤት ነይ ብላት ወደ እናቷ ቤት ሄዳ ያየችው ነገር የብሌንን አእምሮ በጣም ነክቷታል ማለት ነው። በዚህ የተነሳ ብሌን ምናልባት ሳሚ ጋር መሄዷን ሀሳቧ እንዳትቀይር ትንሽ ያስፈራል። ምክንያቱም ያየችው ነገር በጣም የሚያስደነግጥ ነው። ለዛውም ቃል እንግዲህ ሰላም ቤት ስትኖር ብዙ ስታሰቃየት የነበረችውን ልጅ ዳግም አቅፏት ተኝቶ ስላየች ብሌን በጣም አዝናለች። በዚህ የተነሳ እንግዲህ ከሳሚ ጋር የያዘችውን ቀጠሮ ካልሰረዘችው በቀረ በክፍል 50 አደራ ብሌን እናቷን በእርግጠኝነት ማን እንደሆነች ታውቃለች። ከዲኤንኤ ውጤት ቀድሞ እንግዲህ ብሌን እናቷ ሰላም እንደሆነች ካወቀች እናቷ ሰላም እንደሆነች ደግሞ መናገር አትችልም። ምክንያቱም አቶ ባይሉ አለ። አቶ ባይሉ ይህን ነገር ካወቀ የሁላቸውንም ህይወት ነው የሚያበላሸው በድጋሚ። ታዲያ ብሌን በቀጣይ ክፍል ስለ እናቷ ብታውቅ ምን ልታረግ ትችላለች የሚለው ሌላ አጓጊ ርዕስ ነው። ውድ ቤተሰቦቼ አደራ ድራማ እንግዲህ አሁን ላይ ነገሮች ሁሉ እየተቀያየሩ ይገኛሉ። ብሌን ከሳሚ ጋራ ፍቅር መጫወት ጀምራለች። ዳግም የምር ከሆነ ከቃል ጋር እንግዲህ አብሮ ተኝቶ እጅ ከፍንጅ ተይዟል። በክፍል 50 አደራ ድራማ ላይ ምን ሊፈጠር ይችላል የሚለው በጣም አጓጊ ነው። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ የዛሬው ትረካችን ይህን ይመስል ነበረ። ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳትረሱ። ስለነበረን ቆይታ አመሰግናለሁ። መልካም ጊዜ